ሰላምና ጤና ባላችሁበት ቦታ ሁሉ ይብዛ የተወዳችሁ የያሮስ ሁለት ቤተሰቦቻችን ኦርቶዶክሳውያን ያሮስ ሁለት ተጀምሯል። እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ። በድጋሚ ዛሬም እንግዲህ አንድ ርዕሰ ጉዳይ እየመጥቻለሁ። የቅዱስ ሲኖዶስ ምልዓተ ጉባኤ እንግዲህ እንደተጀመረና 3-4ኛ ቀናትን እንዳስቆጠረ እናውቃለን። አስቀድሞ በብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት በቅዱስነታቸው ቡራኬ የተጀመረው የምልዓተ ጉባኤ ስብሰባ እንግዲህ ዛሬ 4ኛ ቀን ውሎ ላይ ይገኛል። በትናንትናው ዕለት ውሎ ምን አስተናገደ፣ ምን ውሳኔዎችን አስተላለፈ የሚለውንም እንዲህ በመጀመሪያ ቀንም የነበረው ነው የተወሰነ አሳያችኋለሁ። ሌሎች ኦርቶዶክሳውያን ታዲያ በጣም በቁጣ መንፈስ ተሞልተው የተናገሩትንም አስደምጣችኋለሁ። በተለይ ቤተክርስቲያን በተለይ መናፍቃን ተወራ፣ ቤተክርስቲያን በርካታ ቦታዎቿ ተነጥቀው እንዲህ ደግሞ በሞት እየተለዩ ብዙ ምእመናኑ በሞት እየተለዩ ዋጋ የከፈለችበት ባለበችበት በዚህ ሰዓት በትምህርት ደግሞ ጳጳሳት እንኳን ሳይቀሩ የስህተት ትምህርት በሚያስተምሩበት በዚህ ሰዓት ስለ በጀት ማጽደቅ ስለ ኮሪደር ልማት እንዴት ትጨነቃላችሁ በሚል ወንድሞቻችን የተናገሩትንም አስደምጣችኋለሁ። በቅድሚያ ግን ጋዜጠኛ ነጋሽ በዳዳ ምን አለ የሚለውን አስደምጣችሁና እንዲሁ ደግሞ የቅዱስ ሲኖዶስ የ3ኛ ቀን ውሎ ምን እንደነበረ ቪዲዮችን አጋራላችኋለሁ። አስቀድሞም ደግሞ የነበሩን ውሎ በተወሰነ ልክ የመጀመሪያ ቀን ውሎንም ማሳያችሁ ነው የሚሆነው። ታዲያ ላይክ በማድረግ ሼር በማድረግ ሰብስክራይብ በማድረግ ትብብራችሁን አጋርነታችሁን በማሳየት ከጎናችን ስትቆሙ ነው። ቀጥታ ወደ ቪዲዮቹ አመራለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ክርስቶስ ተንሥአ እሙታን በአብይ ኃይሎ ስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። የተወደዳችሁና የተከበራችሁ በመላው ዓለም የምትኖሩ ኦርቶዶክሳውያን ወገኖቻችን በሙሉ የቅዱስ ሲኖዶስ ምልዓተ ጉባኤ ያሳለፋቸውን ውሳኔ ከዚህ በመቀጠል አቀርባለሁ። እግዚአብሔር ከሁላችን ጋር ይሁን። በመንበረ ፓትርያርክ ጠቅላይ ቤተ ክህነት የኮሪደር ልማት አብይ ኮሚቴ ተዘጋጅቶ የቀረበው የአፈጻጸም ሪፖርት ለቅዱስ ሲኖዶስ ምልዓተ ጉባኤ በንባብ ተሰምቶ ምልዓተ ጉባኤው በቀረበው የአፈጻጸም ሪፖርት ላይ በስፋት ተነጋግሮ ውሳኔ ያሳልፏል። በጉባኤው የተነሱ አብይ ጉዳዮች አሉ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሀገራችን የኢትዮጵያ ፎቅ መገንባት ብርቅ በሆነበት ዘመን እንደ መንትዮቹ ሕንፃ የመሰሉ ግዙፍ ሕንፃዎችን በመገንባት ለሀገሪቱ ይበልጥም ለመዲናችን ለአዲስ አበባ ከፍተኛ የእድገትና የስልጣኔ ፈርቀዳጅ በመሆን ያበረከተችውን አስተዋጽኦ በታሪክ ምዕራፍ ውስጥ ጉልህ መሆኑ በጉባኤው ተነስቷል። አሁንም መንግስት በጀመረው የኮሪደር ልማትና የከተማ ማደስ መርሃ ግብር ላይ ግንባር ቀደም በመሆን የተያዘ በጀት በሌለበት ሁኔታ ከሌሎች ስራዎች ቅድሚያ በመስጠት ያሉትን ህንፃዎች በማደስ ቤተክርስቲያን የአርአያነትን ሚና ኃላፊነቷን መወጣቷን፣ በሌላ በኩል ደግሞ ጉባኤው ትልቅ ምስጋና የቻረበት የአዲስ አበባ ከተማ አስተዳደር ተበታትኖ የነበረውን የቤተ ክርስቲያኒቱን ይዞታ ለትልቅ ግንባታ በሚያመች ሁኔታ አሰባስቦ በመስጠት በፈረሱ ቤቶች ካሳ በመስጠት የቤተ ክርስቲያንን ቤት ተከራይተው የነበሩ ዜጎች እንደ ማንኛውም የልማት ተነሺ መኖሪያ ቤት በመስጠት በፈረሰው በጽርሐ ምኒልክ ሕንፃ ምክንያት በቦታው በመንግስት በጀት የፈረሰውን ሕንፃ አስመስሎ B+G+4 ቴራስ መልሶ በመገንባት ላሳየው በጎነት ያለው ምላሽ ቅዱስ ሲኖዶስ ከፍተኛ ምስጋና አቅርቧል። በመሆኑም በዚህ በኮሪደር ልማት የተገኘውን በጎ አጋጣሚ ሙሉ በሙሉ ተጠቃሚ ለመሆን የቅዱስ ሲኖዶስ ምልዓተ ጉባኤ 3 ነጥቦችን በውሳኔ አሳልፏል።
አንደኛ እስካሁን በተረከብናቸውና ወደፊትም በምንረከባቸው ቦታዎች ላይ ደረጃውን የጠበቀ ከተማውን ያለበትን የእድገት ደረጃ የሚመጥን ግንባታ በአፋጣኝ መገንባት አማራጭ የሌለው ታሪካዊ ኃላፊነት በመሆኑ ቤተክርስቲያን ባላት ሀብትና አቅም ቀደም ብሎ በጥቅምቱ ምልዓተ ጉባኤ በተወሰነው መሰረት ተግባራዊ በማድረግ ግንባታው የቤተክርስቲያንን ዋና ዋና መደበኛ ተግባር ሆኖ ሳይዘነጋ እንዲቀጥል፣ በሁለተኛም ደረጃ ቅድስት ቤተክርስቲያን አሁን በኮሪደር ልማት ምክንያት የተረከበችውን የኢትዮጵያ ኦርቶዶክስ ቤተክርስቲያን ርስት የከተማውን የእድገት ደረጃ በሚመጥን መልኩ ለግንባታው በቤቶችና ህንጻዎች አስተዳደርና ልማት ድርጅት እንዲሁም ደግሞ በኮሪደር ልማት አብይ ኮሚቴ ብቻ ለማከናወን አደጋ በመሆኑ ከጠቅላይ ቤተ ክህነቱ በቀረበው ማሳሰቢያ መሰረት የኮንስትራክሽን ዘርፍ ባለሙያዎች በጥንቃቄ ተመርጠው ማለት ነው ይሄንን የኮሪደር ልማቱን እንዲያስፈጽሙ፣ ይሄን ደግሞ የሚያስፈጽሙበት ደንብ ተዘጋጅቶ በቋሚ ሲኖዶስ ቀርቦ በተግባር ላይ እንዲውል የቅዱስ ሲኖዶስ ውሳኔ ያሳልፈዋል። ከዚህ ጋር ፕሮጀክቱ እስካሁን ድረስ በመንበረ ፓትርያርክ ጠቅላይ ቤተ ክህነት ክትትል ሲደረግባቸው የቆየ ቢሆንም ለወደፊቱ ግን የጠቅላይ ቤተ ክህነት ክትትል እንዳለ ሆኖ በቋሚ ሲኖዶስ ጭምር ብርቱ ክትትል እየተደረገ የህንጻ ግንባታዎቹ ተጠናክረው እንዲቀጥሉ ቅዱስ ሲኖዶስ በጥብቅ ውሳኔ ያሳለፈባቸው ጉዳዮች ናቸው ማለት ነው። በመቀጠልም የሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ እንደሚታወቀው በጥቅምቱ የቅዱስ ሲኖዶስ ምልዓተ ጉባኤ የሚሰጠው ሰርተፍኬት በዲግሪ እንዲሆን የተወሰነ ቢሆንም ነገር ግን የዚህ አፈጻጸሙን ሂደት በትውፊታዊ ይዘቱን በጠበቀ መልኩ በሴሚናሪም ሆነ የአብነት ትርጓሜ መጽሐፍት የሚሰጠው ሰርተፍኬት በዲግሪ እንዲሆን የትምህርት አሰጣጡ በባለሙያዎች የቀረበው ጥናት በጉባኤው ከፍተኛ አድናቆት ከማግኘቱም በላይ በሚቀጥለው የትምህርት ዓመት ቅበላ ከሚቀጥለው ከጥቅምት ጀምሮ 2018 ጀምሮ የቅዱስ ጳውሎስ መንፈሳዊ ኮሌጅ በዲግሪ መርሃ ግብር ተቀብሎ ተማሪዎቹን እንዲያስተምር የቅዱስ ሲኖዶስ በዛሬው ዕለት ውሳኔ ያሳለፈበት ዕለት ነው። አምላካችን ቅዱስ እግዚአብሔር ጉባኤያችንን በሰላም ያስፈጽመን። ወስብሐት ለእግዚአብሔር። የሰማዕቱ ክብር ተነክቶ የትኛውን በጀት ነው የምታጸድቁት? ሰምተን እንምጣ እስቲ። ምንድነው? ጊዮርጊስ ተሰነጠቀ፣ ተገዘገዘ። ለራሱ ነው የተገዘገዘው። ገዘገዘ፣ ተሰነጠቀ፣ በመጋዝ ተሰነጠቀ፣ ተፈጨ ይሏል። ታዲያ ጊዮርጊስ ይሄን ቃል ሲጠቀም ለሃጃው ነው የተገዘገዘው። የሚናገሩትን የማያውቁ ለሚሰብኩት የማይጠነቀቁ የዕለት ጉርስ ከሞላላቸው እውር ድንብር ከተከተላቸው አፋቸውን የሚከፍቱ እልፎች ናቸው። ሰማዕቱ ቅዱስ ጊዮርጊስ እኮ ለሰይጣን አልገዛም ብሎ ነው 7 አክሊላትን የተቀናጀው። እንዳንተ ተሳድቦ አልመሰለኝም። ክርስቶስ መመለክ አለበት ብሎ በምድር የሚመለክ ድራጎንን እኮ ነው የጣለው። ከኔ ሌላ አምላክ አታምልክ የሚለውን አምላካዊ ቃሉን ለመሙላት ለማክበር ለማስከበር እኮ ነው በወጣትነት እድሜው ክርስቶስን የተከተለው። ባንተ ባለህበት የእድሜ ማምሻ ላይ ሆኖ አይደለም አሉባልታ አዳራሽ ውስጥ ገብቶ የሚያወራው። ሰው መጽሐፍ ቅዱስ ይዞ እንዴት ነው የሚሳደበው? እንዴት ነው ቅዱሳኑን የሚያዋርደው? እኔ ለመቀደስ እኔ ጻድቅ ነኝ ጻድቅ ያለው የሚል ራሱን ጻድቅ ብሎ የሚያስብ ከጎኑ ያለውን እንዴ! እርግጥ ነው በእናንተ ቤት በእናንተ አስተምሮ ክብር የለም፣ ብር ብቻ አይተናል።
ጥሩ ሱፍ ካልለበሳችሁ ከፊት አትቀመጡም የሚል፣ ጥሩ የለበሳችሁ ወደፊት ኑ፣ የ1 ሚሊዮን ብር እራት የምትበሉ የሚባል። አዎ እንዳደመጥነው ነው መነሳት ያለበት፣ መታወቅ ያለበት፣ መደመጥ ያለበት የምእመናኑ ጥያቄ ምን እንደሆነ ስለልቦና እንኳን እየታወቀ ጉዳዩ ግን የሚታየውን የሰማን የቀረበውን ሪፖርት የሰማን በዛ በኩል ይናታል፣ በዚህ በኩል የቤተ ክርስቲያን አባቶች ጳጳሳት የተሳሳቱት አስተምሮ የምንፍቅናው ሐሳብ ደግሞ የሚገደሉ ኦርቶዶክሳውያን የቤተ ክርስቲያን ቦታዎች ብዙ የሚያሳስበን ነገሮች እያሉ የሚገነባው ህንፃ የሚወጣው በጀት የሚደረገው ነገር ነው ሲኖዶሱ እያሳሰበ የሚገኘው። በጣም ነው የሚያሳፍረው፣ እውነት ለመናገር በጣም ነው የሚያሳዝነው። እና በቃ እግዚአብሔር መንፈስ ቅዱስ ይግባበት። ሌላ ምንም የምንናገረው ነገር የለም። የዛሬ መረጃችን ይህን ይመስላል። በምሽት 1 ሰዓት ላይ ሌሎች ርዕሰ ጉዳዮችን እየመጣለሁ። በተለይ ከዚህ ከዮናታን አክሊሉ ጋር የተገናኘ መረጃን በእጃችን ገብቷል። እሱንም ማስደምጣችሁ ይሆናል ማለት ነው። ምሽት 1 ሰዓት እንገናኝ። ተሰናበትኩኝ። ያሮስ የእናንተም የእኛም ነው።